እስካሁን ድረስ የሚገርማችሁ ነገር ተመልካቾች መውለድን ሳስብ ይጨንቀኛል። ለምን እንደሆነ ታውቃላችሁ? ከባድ ነው። እኔ የሴት ልጅ ጥንካሬ በመውለድ ነው ያየሁት። በስማ በጣም ከባድ ነው። በጣም እንዲህ ምጥ ሲመጣ ያለ መከራ በስማ እውነቴን ነው። ደግሞ የቁርጠት አይነትም አለ መሰለኝ ሲወለድ ሁለት አይነት የቁርጠት አይነት አለ። የምትወልዱ የወለዳችሁ ሴቶች ታውቁታላችሁ። እና የኔ የወገብ ቁርጠት ነበረ። በስማ በየሰዓቱ ይመጣል ቁርጠቱ፣ በየሰዓቱ በየደቂቃው። የሚገርማችሁ በመጣች ሰዓትማ እና ሪፈር ተብዬ ነበረ። እኔ ጤና ጣቢያ ነበር ክትትሌ። ሪፈር ብለውኝ ወደ ሚኒሊክ ሆስፒታል ሄድኩኝ። ሚኒሊክ ሆስፒታል ነርሶችን በጣም ነው የምወዳቸው። በዚህ አጋጣሚ ነው ብዙ ነገር የሚገርማችሁ ለክትትል ነበር የሄድኩትና ክትትሌ እንትን ብሏልና ከተጠበቀው ጊዜ 2 ሳምንት አልፎ ነበረ። ይመጣል ብለው የጠበቁት አለ። ከዛም 1 ሳምንት አለፈ። ከዛ ደንግጠው ነው ሚኒሊክ ሆስፒታል ሪፈር ይጻፉልኝ። ከዛም በኋላ ሪፈር ከጻፉልኝ በኋላ እንዳስቡት ሳልዘጋጅ ይሄ ምናምን በቃ ይመጣ ወልዳለሁ ብዬ አላሰብኩኝም። ገና ነበር የመሰለኝ። ለክትትል ነበር የሄድኩኝ። የዛው ቀን ነው ሄደሽ ሆስፒታል ሄደሽ ማደር አለብሽ ምናምን ተባልኩኝ። የመወዳት ያክስቴ ልጅ ነበረች። እንዳጋጣሚ እዛው አካባቢ ነበር ቢሮዋ። ነይ ምናምን ብዬ ጠራኋት። ነይ እስቲ ቼክ አድርገን እንምጣ፣ ቼክ አፕ ነው ምናምን አልኳት በምሳ ሰዓቷና ከዛም እሺ ምናምን በቃ ምሳ ሰዓቴ ስለሆነ ምናምን ብላ ወጣች እና ሄድን እና ስንሄድ ሌላ ቦርሳ ተፈጥሮ ቁጭ ነው ያለው እና ከሄድን በኋላ ጤና ጣቢያ ደረስ። አብራኝ ሄደችው ሰው። ከዛ በቃ እንዴ ደነገጥን። ያሉን ነገር እንትን ነው በቃ ደነገጥን። ተሎ መሄድ አለባት ወደ ሚኒሊክ ሆስፒታል ተሎ መግባት አለባት ምናምን ነገር ደነገጥን። በጣም ነው ደነገጥነው። እሷም ደነገጠች። የሚገርማችሁ እሷም ለምሳ ሰዓቷ ነው ከቢሮ የወጣችው። አላሰብንም። እኔ እወልዳለሁ ብዬ አላሰብኩኝም። ከዛ ሚኒሊክ ሆስፒታል ሪፈር ተጽፎልኝ ሄድኩኝ። አብራኝ ነው እሷም ሄደችው። ብዙ የግል ክሊኒኮች ጋር ማሰላቸው ነገሮችን ሰጡኝ። እንግዲህ አስቡት፣ የዛን ታይም እሷ ብቻ ናት አብራኝ ያለችው። ማዘሪያ አለች ቤት። እርግጥ ግን እንደዚህ ተሎ ብሎ እንትን ሪፈር ተጽፎልን ተሎ እንገባለን ብለን አላሰብንም። ከዛ ባሌ አጠገቤ የለም። ደግሞ የሚገርማችሁ ነገር ባሌ ሶልድ አጠገቤ የለም ነበር። ማለት እሱ የዩኒቨርሲቲ ተማሪ ነበር የዛን ሰዓት እና በቃ ያለችኝ አንድ የአክስቴ ልጅ ነበረች። እሷ ናት የምትራወጠው። ከዛ ሲስተር አለች። ሲስተር ሰማች። በቃ ከዛ መራወጥ ጀመርን። አሰሩ የምንባለውን ማሰራት ጀመርን ምናምን። የሚገርማችሁ ልክ ሪፈር ተብዬ ሚኒሊክ ሆስፒታል ከደረስኩ በኋላ ምጥ ጀመረ። ልክ ሚኒሊክ ሆስፒታል ከደረስኩኝ በኋላ ምጥ ጀመረ። ይገርማቸዋል። እዛው እኮ ጤና ጣቢያ መጀመር ሲገባው ልክ ሪፈር ተብዬ ሲሄድ 11 ሰዓት ምጥ ጀመረ። እንግዲህ ምጥ ደግሞ አስቡት፣ የምጥ ማለት ቁርጠቱ ስሜቱ ጀመረኝ እና ሲጀምረኝ እኔ በቃ ወገቤ እንደዚህ ነበር ማቆነብሰው። እንደዛ አቆንብሼ ነው በቃ ሁሉን ነገር አድርጊ መባለው ነው ማረጋው። አቆንብሼ ነው ምናምን አልክ። መጨረሻ ላይ በቃ እቺ ልጅ ደግሞ እየጨመረ ነው እንትን መደረግ አለባት ምናምን ብለው አሰቡ እና በቃ እኔ ቶሎ ሄጄ ኑዩኝ ነው የምለው። ኑዩኝ በጣም ቆረጠኝ፣ ኧረ ይብልኝ እየከበውኝ እና ይስቃሉ ነርሶቹ እና ኧረ በስመ አብ፣ ኧረ ወይኔ ሞትኩኝ፣ ኧረ ምናምን 10 ሽንት ያስቀምጠኛል ምናምን። ለካ ስሜቱ ኖሯል። የመውለድ እንትኑ የሴትነት የመውለድ እንትኑ ወደ እየመጣ ነበር። እኔ አላውቅም በቃ 10 ሽንት ነው የሚል ቁርጠት አለው። ውይ ሴቶች ግን በስመ አብ እውነት እኔ ሴትን የዛን ጊዜ ነው እኔ ሴትን ጥንካሬ ያየሁት። እንዴ ለካ እናቶቻችን እንደዚህ ነው፣ ይሄው ሁሉ ልጅ ሲወልዱ እንደዚህ ያደረጉ ነበር የወለዱት ምናምን ነው ያልኩኝ። ማርያምን እንዴ በጣም ነው እኔ የተሰቃየው እሱልና እንግዲህ ምጥ 11 ሰዓት የጀመረ አደርኩኝ ሚኒሊክ ሆስፒታል። አስቡት ከ25 በላይ ወላዶች በዛ ላይ ወልደው ነው ያደሩትና በቃ አንዷ መታ ትላለች፣ ወደ ሁሉም ይላል፣ ወደ ወልዳ ትወጣለች። ከዛ ወይኔ እናቴ ያዥ ትላለች። እሷም እንዴ ስንት ወላድ መሰላችሁ እኔን እየቀደመ ወልዶ የወጣውና
እኔ ደግሞ ይሄ እንትን ቁርጠቷ ይሄ ወይኔ ምናምን የመጮህ እንትኑ የለኝም እና እስቲና ሴቶች ጩኸት ነበረ እኔ ነበር በቃ ጥርሴን ነክሼ ነው እንጂ ይሄ ድምፅ የማውጣት እንትን እንደውም ያናድዱ ነበር ሲጮህ ይመጡና ወይ የኔ ደግሞ የወገብ ቁርጠት ነበረ። በጣም ከባድ ነበረ እውነት ውሽ እስማ የእናትነት ግን እና በቃ ቁርጥጥ ነው የሚያደርገኝ። በየ5 ደቂቃው ነው ቁርጠት የሚመጣው። እተኛለሁ፣ እንከባለላለሁ። ዶክተር እየመጣ ያኛል ምናምን እንዴ አንቺ ብቻ እኮ ቀረሽ፣ ኧረ ምን ይሻላል ምናምን ይለኛል። እኔ አልሰማሁም። በቃ እኔ አደርኩኝ። አድሬ ስንት ሰዓት መሰላችሁ የወለድኩኝ? ማታ ቀን 11 ሰዓት ቁርጠት የጀመረ ጠዋት ቅዳሜ ነው። ጠዋት አስታውሳለሁ 5 ሰዓት ነው የወለድኩት። እኔ ብቻ ቀርቼ የሚገርማችሁ ነገር ብቻ እኔ አንድ ብቻ ነበርኩኝ። ሌሎች ወልደው ጨርሰዋል። እውነት እንደውም ከኔ ጋር አንድ የቀረች ነበረች ሁለተኛ እና እሷን መጨረሻ ላይ ስደክምባቸው ኦፕራሲው አረጓት ይመስለኛል። እና በቃ እኔ ብቻ ነኝ የቀረኝና መጨረሻ ላይ በቃ አምጪ ተያረ ምናምን ኧረ ተይ ግፊ ግፊ ይሉኛል። እኔ ደክሞኛል እንዴ አድሬያለሁ። ያስቡት ልጅነቷ አለ። በዛ ላይ ቁርጠቱ የወገብ ቁርጠት ነው። በቃ ይሄ እንትን አይደለም ተሎ ነው የሚመጣው። ውይ በጣም ከባድ ነው። ታይ አምጪ ኧረ ልጅ ታፈነ ምናምን ይሉኛል። እኔ የለውም በቃ እንደሱ ልኝ ነው ደክሜያለሁኝ እና በስመ አብ እውነት ውይ ሴትነት ግን እና የዛን ሰዓት ወይኔ ሁለተኛ ብደግም ነው ያልኩኝ። እኔ ሁለተኛ አልወልድም በቃ በቃኝ፣ ይኸው በቃኝ ያልኩበት ታይም ነበር። ግን አሁን ላይ ግን ምኑን ልጁን አንሺው ምጡን እርሺው የሚባለው ነገር የእናቴ ተዘርኩ ቤተሰብ ውጭ ነው ያለው እና ህፃን ባለቁጥ ወይኔ ልጅ ወለደች ምናምን ይላሉ። ግን እኔ ገና ስቃይ ላይ ነኝ። ከዛም እንደዛ ሆኖ 5 ሰዓት ወለድኩኝ። እንግዲህ በቃ ትንሽ በሙሉ ስቲች ነው ያደረጉኝ ይመስለኛል። ውሽ በስማ እና ሙሉ ለሙሉ ስቲች ሆኜ ደግሞ መሰፋት አለ። በቃ ህፃን ብዙም ትልቅ የሚባል አይደለም። ግን እኔ ከብዶ ነበረ የምጥ ውሽ አሁን እራሱ አስታውሳለሁ። ፊቴ አረንጓዴ ነው በቃ እውነት አይኔ አረንጓዴ ነው ነበር እና ከዛም ባባዬ ተወለደ እና በስማ ይሄ ሁሉ ፍቅር በሴትነት የተገኘ መሆኑን ሳቅ እውነት እኔ እናቶችን አከበርኩኝ። እናቴ እኔ የዛን ታይም ነው በቃ እናቴ ወድሻለሁ ያልኩኝ። እውነት አስቡት እንግዲህ ከአንድም እናቶች የድሮ እናቶች ከአንድም 3 4 ነው የሚወልዱት። እሱም ቢሆን በባህላዊ እንትን ነው የሚወልዱት ነው ክሊኒክ የሆነ ነገር ተደርጎላቸው አይደለም። እና በቃ እኔ ስቃያቸውን የታየኝ እንዴ እናቴ እንዴት አድርገሽ ነበር የወለድሽኝ እንዴ ከኔም በላይ 4 5 ስትወልጂ እንዴት ነበር ምናምን አልኩኝ። በስመ አብ እንደዚህ ነበር ይሁንሽ መጥቶልሽ ያለኝ ሳስቃት ነበር እናቴና በቃ ፊቴ አረንጓዴ የሆነው ሙሉ ለሙሉ። ከዛም በኋላ መጨረሻ በቃ ግሉኮስ ምናምን አደረጉልኝ። ደስ የሚሉ ነርሶች ናቸው፣ ብዙ ነገር አደረጉልኝ። ከዛም ተነሽ እስቲ ተራመጅ ምናምን ሲሉኝ ስንቀሳቀስ እንደዛ ጎንብሼ ነው መንቀሳቀስ የነበር። ጭራሽ መንቀሳቀስ አልችልም ምናምን ወይ ደግሞ ከመውለዴ የበለጠ ደግሞ የስቲች የሚባለው ነገር በጣም ነው እንትን ያለኝና ወይ ከባድ እውነት። እንደው የሚገርማችሁ ነው ያስመረረኝ ገብቶ በላይ ስቲቹ ነበረ። በጣም መሽናት አትንችል በቃ ወይ ሴትነት ግን ውሽ ማርያም የተፈጥሮ ጉዳይ ሆኖ ነው እንጂ ሴትነት እኔ በስማ ወይ በተለይ ወንዶች ሴቶችን አክብሩ እውነት። እንዴት ብለን እንደምንወልዳችሁ ወይ እናትነት በጣም እንትን ነው እውነት እውነት። እንደው ያቺ የምጧ ታይም ራሱ የእናትነትን ክብር ታሰጣለች። ከሌላውም የበለጠ የምጧ ታይም በጣም እንዴ ሰሜንና ምድር እኮ ነው የተገናኘ ይመስላችሁ። እንደው እኔ እተርፍም አይመስለኝም ነበር እንደዛ ሰው ነው በቃ መሞቴ ነው ወይኔ እላለሁ አንዴ። ይሄ በቃ በስመ አብ በጣም ከባድ ነው እና ሴቶች በዚህ አጋጣሚ እናቶች እግዚአብሔር ያኖራል እውነት። እኛ ብዙ ጀግና የወለድን ብዙ ታይም ብዙ የመጣውን እንትን አሳልፈን ነው እና ለዚህ እንትን እያበቃን ያለ ነው እና እናቶች እግዚአብሔር ያክብራችሁ። ኢትዮጵያ እናቶች፣ የዓለም እናቶች፣ ወላዶች እግዚአብሔር ያኖራል እላለሁ እና በዛ አጋጣሚ የኔን ያወላለድ እንትንና ሴቶች በምጥ ታይም
እንዴት ነው እናንተስ ፈተናው እንዴት አለፋችኋትና እንዴት አሳለፋችኋት በትውስታ ለማለት ነውና አመሰግናለሁ።